በመጨረሻ ዶክተር ታሪክ ሰራ በኃይሉን አነቀው፣ ተጋደሉ። ሰላም እና ቃል ክው ብለው ቀሩ። እውነቱ ወጣ። ቃል ልጇ አይደለችም። ዶክተሩ አቶ በኃይሉን ምን አይነት ወራዳና ከንቱ የሆንክ ሰውዬ ነህ? እንዴት ነው የእህትህን ውጤት ለመቀየር ይህን ያህል ገንዘብ የምትፈልገው? ትሰማኛለህ? የእውነት ይህን ያህል ወጪ ማውጣት አይጠበቅብህም። ምክንያቱም እኔ በፍጹም የዲኤንኤውን ውጤት እንደማልቀይረው ቃል እገባልሃለሁ። መቼም ቢሆን አላደርገውም። ከፈለክ ደግሞ በፈለክበት እንድትከሰኝና እንዲሁም የፈለከውን ነገር ማድረግ ትችላለህ። ግን ደግሞ እኔ ዶክተር ነኝ፣ የራሴ ሙያና የራሴ የተከበርኩ ነኝ። ስልጣኔንና ሙያዬን ዝም ብዬ ለተራ ገንዘብ የምሸጥ አይደለሁም። ይህንን ሙያ የተማርኩት ትምህርቴን ጨርሼ ተመርቄ ሰዎቹን በመልካም ስነ ምግባርና በተማርኩት የሙያ ሊቅነት ለማገልገል ነው እንጂ ሕሊናዬን ለገንዘብ ሽጬ የተለያዩ ህይወትን ለመኖር አይደለም ብሎ አስረግጦ ተናገረም። አቶ በኃይሉ በጣም ተናዶና እሳት ለብሶ እሳት ጎርሶ እንግዲህ ደሜን አታፍላው ዶክተር፣ አድርግ ያልኩህን ነገር በሙሉ ታደርጋለህ ብሎ ሲለው፣ ምን ነው የእናትህ ልጅ እህት አይደለችም እንዴ? ታዲያ እንደዚህ አይነት ክፋትና አረመኔነት የተሞላበት ምን ያደርግልሃል? ትሰማኛለህ? መቼም ቢሆን አላደርገውም ብሎ ማንቁርቱን ይዞ ወዘወዘው። ሰላምዬና ግራ የገባት ቃል ደግሞ በቃ አበቃልኝ ማለት ነው። ዛሬ ሰላም አዋርዳ ብቻ ሳይሆን በፖሊስ አስጠርንፋ እንደምትወስደኝ እርግጠኛ ነኝ። የት አባቴ ልግባ እያለች ዝም ብላ መንቦቅቦቋንና ሽንቷን መልቀቅ ብቻ ቀራት። ሰላም ምንድን ነው ዶክተር? ወንድሜን ከማነቅ በፊት ልታስረዳኝና ልነግረኝ ይገባል። ምን እንደተፈጠረ እያንዳንዱ ነገር ንገረኝ ብላ አለችው። ትሰምኛለሽ? እውነት ለመናገር በጣም የምወድሽና የማከብርሽ ሴትዮ ነሽ ሰላም። ግን ደግሞ በዙሪያሽ ያለ ሰዎች በጣም ከሃዲና አረመኝነት፣ ጭንቀት የተሞላበት ነው። ትሰሚኛለሽ? ይህ በፍጹም እንደዚህ አይነት ወንድም ላንቺ አይሆንሽም ብሎ አላት። ንገረኝ፣ በግልጽ እንድትነግረኝ እፈልጋለሁ። ምንድነው የተፈጠረው ዶክተር? ወንድሜንስ ለምን እንደዚህ ማሰቃየቱና ማንገላታቱ ለምን ብላ ስትለው፣ እንግዲህ በጣም ብዙ ሚሊዮን ብሮችን ሰጥቶኝ የዲኤንኤውን ውጤት እንዲቀይርለት ነው። ያ ማለት ገና ምርመራው ሳይካሄድ የገዛ ወንድምሽ ቃል ልጅሽ እንዳልሆነች በደንብ ያውቃል። እናም እሱ ነው የሸወደሽ ብሎ አላት። እየቀለድክ ነው ዶክተር? ይህማ ሊሆን አይችልም። ምክንያቱም ይህ እኮ የእናቴ አባቴ ልጅ ወንድሜ ነው ብላ አለች። ኧረ እባክሽ እሱማ ልክ ነሽ፣ ግን ደግሞ ፍጹም እንደማይሆን እኔ ልንገርሽ። መቼም ቢሆን ይሄ ያንቺ ወንድም ሊሆን አይችልም። በጣም አረመኔና ክፉ ወንድም ነው ያለሽ ብሎ አላት። አረ ዶክተር እባክህ አነጋገርህን አስተካክል ብትለው፣ እኔ ምን አሻኝ? የእውነት የዋሻዎች መስሎች ከሆነ እስኪ ከራሱ አንደበት ጠይቂው ብሎ አለም። ቃል እባክሽ እውነቱን ተናገሪ፣ እስኪ ንገሪኝ፣ አንቺ የማን ልጅ ነሽ? እዚህስ ቤት ማን ነው ያመጣሽ? እባክሽ እያለች ልመናዋን ቀጠለች። እባክሽ እማዬ እንደዚህ አትበይ፣ ይሄ ዶክተር ውሸቱን ነው ብላ ስትል፣ በፍጹም ይሄ ዶክተር ማለት እኮ አብሬው የተማርኩት የማቀው የልጅነት ጓደኛዬ ነው እና ወንድም የማያውቀው ታላቅ ስለሆነ ስራው ከልጅነቱ እስከ እውቀቱ ድረስ መጠጥ ቤትና ኒኬል ማንኳኳት ነው እንጂ የኔን ጓደኞች እንኳ በቅጡ አያውቃቸውም። ስለዚህ ዶክተር እንደማይዋሽ እኔ 100% እርግጠኛ ነኝ። ግን እኔ ከፍተኛ እርምጃ ከመውሰዴ በፊት ተናገሪ፣ ቃል አታሳብጅኝ ብላ አለቻት። አቶ በኃይሉ እባክሽ እህቴ ይህንን ፋራ ዶክተር አትመኘው። ሰላም ውድና የተከበራችሁ የአዚ ዩቲዩብ ቤተሰቦቼ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኛ ሰላም ነን፣ ደህና ነን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነባር ቤተሰቦቻችን ስለምትከታተሉን
እጅጉን አድርገን እናመሰግናለን። እጅግ አስተማሪውና አጓጊው አደራ ድራማ እንደቀጠለ ይገኛል። ዶክተሩ በጣም አስተዋይና ብልህ እንዲሁም ጀግና ሰውዬ ነው። በፍጹም ሻንጣው ውስጥ ያለ የዲኤንኤውን የፀጉር ዘለላ ሂደህ ተዝናና፣ ሂደህ ሽንት ቤት ታጠብ ብለው ሲሉት፣ ቆይ እኔ የምለው እኔ ሽንቴ ሳይመጣብኝ እንዴት ነው ሂድና እንዳርግ የምትሉኝ? ለማንኛውም ይህ ቤተሰብ በጣም ግራ ያጋባል። ማለቴ ከሰላምዬ ውጭ እያለ ወሬውን መሰልተቱን ቀጠለበት። በሌላ በኩል ብሌንን ልብ ብሎ እያያት ብሌን በጣም ደንግጣ፣ ቆይ ይሄ ዶክተር የእውነት ተስቦብኝ ነው እንዴ? ምን ነው ዛሬ ከመጣ ጀምሮ አይኑን ከኔ ላይ እኮ አላነሳም ብላ አለች። በሌላ በኩል ቃል ልብ ብላ ስታያቸው ብቻ ይችን የቤት ገረድ ወዷት እንዳይሆን። ቆይ ዝች ልጅ ላይ ግን ምን አግኝተው ነው ያያቱን ላይ የሚማልልላት? ወይኔ ቃል ዳግምንም ወሰደችው፣ ደግሞ ድጋሜ ዶክተሩ። ወይኔ ጉዴ! በእርግጥ እኔ ይህን ዶክተር የምፈልገው ለራሴ ጥቅምና ጥቅም ብቻ ነው። ምክንያቱም የዲኤንኤውን ውጤት ካስተካከለልኝ እኔ ምን አገባኝ? የፈለገችውን ሴት አብሮ ቢያድር። ግን ደግሞ በፍጹም ይቺ ብሌን የምትባል አረመኔና ጨካኝ አብራ እንድታደር አልፈልግም እያለች ብቻዋን መዛትና ማውራቷን መቀበጣጠሯን ቀጠለችበት። እኔ ምልሽ ይልቁንስ ከቃል አንቺ ሰላምን ትመስያለሽ ብሎ አላት። ምን? አዎ በጣም ደነገጠችና ቃል ቆይ ምን እያልክ ነው? ይቺ የቤት ገረድ ናት እንዴ ሰላምን የምትመስለው? ምን ነው? እኔ ምልሽ ቃል እንዳንቺ ሌላ ነገር ከማየትና ሰውን ልጅ ከማማለል በገንዘቡ ከመጠቀም ይልቅ ያው እንደ ብሌን ሰርቶ መኖርና ሰርቶ መብላት አይሻልም ብለሽ አታስቢም እንዴ? እስኪ ንገሪኝ፣ እስኪ ይችል ልጅ ያት። ምክንያቱም ሰርታ የምትለወጥና በጣም አስተዋይ ልጅ ናት። ታዲያ ካንቺና ከሷ ማን የሚበልጥ ይመስልሻል ብሎ ሲላት፣ እባክህ ይሄን ተረትህን ተወኝ፣ እኔ ምንም ነገር እንድትል አልፈልግም ብላ አለችው። ዙሮ ዙሮ የተናገርኩትን ተናግሬያለሁ፣ አንቺ የምትመስሊው ሰላምን ነው ብሎ አለ። እንደዛ ከሆነ ጥሩ፣ መልክ እኮ ያው እንደ ተመልካቹ ነው ይባላል ብላ ቃልም አርፋ ተቀመጠች። ሰላምና ዶክተር እሺ ሁሉን ነገር ጨረስክ ስትለው፣ አዎ ሰላም ሁሉንም ነገር ጨርሻለሁ፣ ያው ደግሞ ቡና ካልጠጣህ ብለው ሲሉኝ ነው እንጂ። አዎ ጠጣና ሂድ፣ ለማንኛውም እስኪ አሁን እናውራ እያተባባሉ ስለ ትምህርት ቤት የበፊት ታሪካቸው እያወሩ ባሉበት ሰዓት ቃል እና በኃይሉ ተጠቋቆሙና፣ እኔ ምልሽ አሁን ለምንድን ነው እማዬ የማወራሽ ነገር አለኝ። ቃል እባክሽ እማዬ ብለሽ እንዳጠሪኝ ብዬሽል እንዴ? ምን ችግር አለው ታዲያ? ምርመራው እስከሚታወቅ ድረስ ብልሽ ባልልሽ እኮ ለውጥ አያመጣም። ደግሞም ለምዶብኝ ነው። ለማንኛውም ነይ ይዤሽ ልሂድና የምነግርሽ ነገር አለኝ። እንዴ ምን ችግር አለው እዚህ ብትነግሪኝ? ብሌንም ብሌን ናት፣ ዶክተርም ደግሞ ችግር የለውም ማለቴ እኔ የማውቀው ዶክተር እኮ ነው ጓደኛዬ ናት ብላ ስትል፣ አይ እማዬ ነይ እንሂድ ብላ ወደ ክፍል ይዛት ሄደች። ምንድን ነው ምን እንደተፈጠረ ልነግሪኝ ትችያለሽ ብላ ስትላት፣ አይ ምንም አልተፈጠረም፣ እሱማ ተፈጥሯል፣ ንገሪኝ እስኪ። ያው ጓደኛዬ ስራ ገባች። እንዴ ታዲያ ይሄ ስራ መግባቱ ሁሉንም የሚያስደስት እኮ ነው። ቤተሰብ ለምን ቤተሰብ ውስጥ እዛው ባንድ ተሰበሰብንበት አላወራሽም ብላ አለቻት። ያው አለ አይደለ? ምን ማለት ነው አለ አይደለ ማለት? እየቀለድሽብኝ ነው እንዴ? ወይስ አንቺና በኃይሉ ሆናችሁ ዶክተሩን በገንዘብ ልገዙት አሰባችሁ ወይም ደግሞ ልታስፈራሩት? የእናንተ ነገር እኮ ከባድ ነው። ምክንያቱም ትናንትና ፀጉር አልሰጥም ብለሽ አንዴ ሽንት ቤት ውስጥ አንዴ ወጥተሽ ሌላ ሰው ጋር እያወራሽ በጣም ብዙ ምክንያቶችን ስደረድሪ ነበር። ምክንያቱም ትክክለኛዋ የሰላም ልጅ የኔ ልጅ ብትሆኝ ኑሮ ምንም የሚያስፈራ ነገር የለም ነበር ብላ አለቻት። አይ እማዬ እንደዛ አይደለም። እሺ ምንድን ነው? ምክንያቱም በባለፈው አጎቴን የወጋው ዳግም ነው። ምን አለች? አዎ እንዴ ግን ደግሞ እንዴት ነው ማንም ሰው ያልነገረኝ? አዎ እውነት ለመናገር ከአንቺ ውጭ ሁሉም ሰው ያውቃል። ደግሞ ብሌንስ ለምን ብላ ወንድሟን አሳልፋ ትሰጣለች ብላ አለች። ምን? እውነት ለመናገር ለወንድሟ አስባ ሳይሆን
ያው ፍቅረኛዋ ስለሆነ ነው። ከዛ በጣም ተናደደች። ስለምን ፍቅር ነው የምታወሪው እያለች በልቧ ስታብሰለስል፣ እንደዛ ከሆነ ብሌን መቼም ቢሆን የእውነት የኔ ምስጢረኛ ልትሆን አትችልም፣ ሂጄ እጠይቃታለሁ ብላ ስትል፣ አረ ተረጋጊም አየ ዶክተርና በኃይሉ እሺ ቆይ እኔ የምልህ አቶ በኃይሉ ለምንድን ነው በዚህ ልክ የፈለከኝ ብሎ አለው። ምን ነው ዶክተር የእውነት እስካሁን አልገባህም እንዴ ብሎ ብሩን በሞባይሉ ጽፎ ይሄ ብር ብሎ ሲለው፣ ምንድን ነው እስኪ ንገረኝ። በጣም ብዙ ብር ነው፣ በዛ ላይ ዶላር ነው። ታዲያ ምን እንዳደርግልህ ነው የፈለግከው ብሎ አለው። አረ ዶክተር እኔ የምልህ ቆይ አንተ የተማርክ አይደለህም እንዴ? ምን የምፈልግ ይመስልሃል እንዴ? ታዲያ የተማርኩስ በሆነ እንዴት ነው ሳይነገረኝ ላቅ የምችለው? ምን እንደተፈጠረና ለምን እንደፈለግከው ንገረኝ ብቻ፣ እኔ ሁሉንም ነገር አስተካክላለሁ ብሎ ሲለው፣ ያው አለ አይደል የዲኤንኤውን ውጤት ምን አለ። በጣም ደነገጠ። እኔ እኮ ህሊናዬን የምሸጥ ሰው አይደለሁም። ምን ነው ዶክተር ይኸውልህ እኔ እንደዚህ አይነት ብሰራ እኮ እመነኝ በአንድ ወር በሁለት ወር ውስጥ እከብር ነበር። ግን ደግሞ ሙያዬን በዚህ ህሊና በሆነ ነገር መሸጥ አልፈልግም። አቶ በኃይሉ ይችን የመሰለች የዋህና ሩህሩህ ቅን እህት እያለችህ እሷ ላይ እንደዚህ አይነት ጢባር ማድረግ የእውነት ደስ አይልም። በዛ ላይ ልጇን ለማግኘት በጣም ጓጉታለች። ቃል እንኳ የእሷ ልጅ እንዳላደለች ገና ሳትመረመር ነው ያወቅኩት። ምክንያቱም አይነ ውሃዋ ምንም አይመስልም ብሎ አላት። በሌላ በኩል ብሌን ወይኔ በቃ አበቃ፣ ዶክተሩን በገንዘብ ይገዙትና አሁን ሰላምዬ ድጋሜ ትታለላለች። ቆይ እንዴት ነው የማደርገው? እስኪ ስልክ ልደውልላት ብላ ስልክ ስትደውል በኃይሉ አንቺ ኩራዝ ሆንሽ ልጅ በእጅ ትሞቻለሽ፣ በእጅ ነው ስበብ የምትኙ፣ ለምን አባሽ ነው የደወልሽው? እያለ ፉከራውንና ሽለላውን አዘነበባት። ገነትና ጎረቤቷ ተጣልተው እባክሽ ሚስጥሬን ደብቂ፣ ያንቺና እኔን ጠብ ወደ ኋላ አድርጊና ለልጆች ስትይ አባታቸውን ማን እንደገደለው እንድትናገሪ አልፈልግም ብላ አለች። ምን? አዎ። ከዛ የገኒ ጎረቤት እንደዚህ ከሆነማ መቼም ዳግም ምንም የሌለው ነጭ ነው። ገነትም ብትሆን እዛ ኮሳሳ ጎጆ እየኖረች ከየት ገንዘብ ታገኛለች? ማስፈራራት ያለብኝ ይልቁንስ አቶ በኃይሉን ነው ብላ በኃይሉ ጋር ደውላ በጣም ብዙ ገንዘብ ትከፍለኛለህ፣ ካልሆነ ግን ሁሉንም መረጃ እናገራለሁ ብላ አለች። ስለምን መረጃ ነው የምታወሪው? አልገባኝም ብሎ ሲላት ይግባህ እንጂ ምክንያቱም የዳግምን አባት የገነትን ባል አንተ እንደገደልከው በደንብ አይነት መረጃ አለኝ። ስለዚህ ለእኔ በጣም ብዙ ገንዘብ ታስገባለህ ብላ አለችው። እየቀለድሽ መሆን አለበት። እኔ የራሴ ችግር መወጣት እንኳ አልቻልኩም። ምን ማለት ነው? እዩልሽ እኔ እዚህ በጣም ብዙ ችግር አለብኝ። ስለዚህ እባክሽን ብሎ ሲላት፣ እንደዛ ከሆነ ታዲያ ምን ችግር አለው? ምን ማለት ነው? ምክንያቱም ይህን ሁሉ ነገር ለዳግም እነግረዋለሁ። ዳግም ደግሞ መጥቶ ማንቁርትህን ይዞ ወይም ደግሞ ከዛ በፊት ገንዘብ ስትል አንተ ራስህ ትሞታታለህ ብላ አለችው። እዩልሽ ተረጋጊ፣ ገንዘቡን እሰጥሻለሁ፣ ግን ደግሞ አሁን አይደለም፣ አሁን የራሴ በጣም ብዙ ጣጣዎች አሉብኝ ብሎ በኃይሉ ከዘጋ በኋላ ወይኔ ጉዴ በቃ ተበልቻለሁ፣ እኔ ሰው ገድያለሁ እላለሁ፣ ለካ ቤተሰቦቹ አይኔ ስር ነበሩ፣ እንዴት ሰው የተሸነፍኩት እያለ ሲያብድ፣ ሰላም መሆንህ ነው ወንድሜ? ማንን ነው እስከ መጨረሻው ያላሰናበትከው? እንዴትስ ተፈጠረ ስትለው፣ ምንም አይደል እህቴ፣ ለማንኛውም ነይ እንሂድ ሁሉን አጣሪ ብሎ የቃልን ጉዳይ ማርበስበሱን ቀጠለ። ዶክተር ጀግናው ግን ሁሉንም እውነት ፍርጥርጥ አደረገው። ውድ የአዚቲ ቤተሰቦች የዛሬው ይህን ይመስል ነበረ። በቀጣይ ፓርት እስከምንገናኝ ቸር ቆዩ።